ድራማ ለመሆኑን በምን ማረጋገጥ ይችላል? ማለት አልገባኝ። እኔ ከገባኝ አይበቃም? ይልቅ ፓርትነር ሲነሳ ንገረው። አሁን የመጨረሻ ማስጠንቀቂያ ነው ብለዋል። ቤዛን ካደበክበትና ካስቀመጥክበት ቦታ እንድታወጣት ብለዋል በለው። እሺ ወራ ነበር ደውዬ በፍጥነት የጠራው። ምንድነው እሱ? ቤዛ ደህና አይደለችም እንዴ? አሁን ሙሉ ለሙሉ በሚባል ደረጃ ነቅታለች። የምርህን ነው? ቤዛ ደህና ሆናለች? እንደዛ ለማለት እንኳን ትንሽ ይከብዳል። ማለት ሌላ የተፈጠረ ችግር አለ እንዴ? ቤዛ በደረሰባት ከፍተኛ የጭንቅላት ጉዳት ያለፈውን ህይወቷን ፈጽሞ ማስታወሳችን። ምን ትቆዝሚ? ፈታ በይ እንጂ። መጥፎ ዜናው የማይሰማህና ነው። የምን መጥፎ ዜና ነው? አሸብር እኔም ፍለጋ አዲስ አበባ እየመጣ ነው። ምን? እኛ ደግሞ እሷ እስክታስታውስ ድረስ መጠበቅ አይጠበቅብንም። ያለውን ነገር ከአሁኑ መጨረስ አለብን። አሁን እንዳልከው ችሉላ የምናስወገድበት ጊዜ ደርሷል። ዶክተር ሮቤል ቤዛ አሁን ላይ ምንም ነገር ማስታወስ እንደማትችል ለሱራፌል ነግሮታል። ሱራፌልም ይሄንን ሲነግረው እጅግ ነበር የደነገጠው። ቤዛ ሁሉን ነገር አሁን ላይ አታስታውስም ካሉ ህይወትን እንዳዲስ ነው የምትጀምረው ማለት ነው። ሱራፌልና ሳሚ ዛሬ ሁለቱም ውጭ አድረዋል። የማደራቸው ምክንያት ምን ሊሆን ይችላል? ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ቤዛ ድራማ ክፍል 71ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ሳሚና ሱራፌል ዛሬ ላይ ውጭ አድረዋል ቤታቸውን ትተው። ቹቻም ወደፊት እኮ ባል ይሆናል ያልኩት ሰው ነው የጠፋና ውጭ ያደረው። ምን እያሰብሽ ነው? እባክሽን ተይኝ ሳሮን እያለች እጅግ እየተጨነቀችና እየተበሳጨችም ትገኛለች። ምን ሆነሽ ነው? የት እንዳደረ እኮ አይታወቅም። መቼም ከሴት ጋር ሲዳራ አላደረም። ስለዚህ እባክሽን ተረጋጊ ብትላትም አልረጋጋም። እሱ እኮ ዲያን ዶክተር ደብድቦታል። ስለዚህ ተደብድቦ ደግሞ ዝም አይልም። ስለዚህ አንድ ነገር ሆኖ ቢሆንስ? ሲዳራ ካደረ ጧት አገኘዋለሁ፣ ተደብድቦ ወይም ደግሞ ተገሎ ታደረ ግን አላገኘውም እያለች እንግዲህ እያሰበች ትገኛለች። በዚህ መሀል ነበረ ሳሚ የመጣው። ልክ እንደመጣም አንተ ምን ሆነ ነው ለናኒ አታስብም ማለት ነው? ደህና ነው በማለት ነበረ የጠየቀችው። ይኸው ምንም ሳይሆን መጣልሽ። ምን ልትሆኚ ነው ግን አንቺ ልጅ እያለቻት ነበር እንግዲህ ሳሮንም። ሱራፌልም ወደ ቤት በሄደ ጊዜ ሉላን ነበረ ያገኘት። ሶፋ ላይ ቁጭ ካለ በኋላ የት እንዳደርኩ አትጠይቂኝም በማለት ነበር የመለሰላት። የትስ ብታድር እኔ ምን አገባኝ በማለት ነበር የመለሰችው። ቤዛ ልሆን እያልሽ ይኸው እየተወንሽ አይደለ? ስለዚህ ቤዛን መሆን አለብሽ በማለትም ይነግራታል። እህቴን ግን የት ነው ያደረጋችኋት በማለትም ትጠይቀዋለች። እህቴ ምንም እንዳልሆነች አውቃለሁ፣ ወይም ደግሞ ራሳችሁ ናችሁ ያሳመማችኋት። ስለዚህ ቆይ አንዴ ከዶክተሩ ጋር አንዴ ከኛ ጋር የምትለው ለምንድነው? ለምን ወደ አንዱ አትሆንልንም በማለት ሉላ ትጠይቀዋለች። ሱራፌልም ሚስቴን ለማግኘት መስሎኝ እንደዚህ የምለፈው እንጂ እኔን ስንቴ ለመግደር እንደሞከረ እነ ሳሚን መጠየቅ ትችያለሽ። እኔ ከዶክተሩ ጋር ምንም አይነት ግብነት የለኝም፣ ነገር ግን አሁን ለቤዛ ስል ነው የቀረብኩት በማለት ይነግራታል። ሱራፌልና ዶክተር ሮቤል አሁን ላይ አብረው እየሰሩ ይገኛሉ። የሱራፌል ሚስጥሩ ወይንም ደግሞ የልቡ ሀሳብ ምን እንደሆነ ባናቅም፣ ነገር ግን አሁን ላይ ከሳሚ ጋር ዶክተር ሮቤል ቆሞ በሚከራከርበትም ሰዓት ከኋላ በመምጣት ዶክተሩን በመምታት ነበረ የጣለው። ሳሚም ግን ነቅቷልና አውቆ እንደወደቀ አውቃለሁ፣ አንተም አውቀህ እንደጣልከው አውቃለሁ። ስለዚህም እንደማለቀው ቤዛን ካላመጣ እንደማለቀው ሲነሳ ንገረው በማለት ነበረ ትቶት ሄደው። ሳሚ አሁን ላይ እንግዲህ መረርና ቆረጥ ብሏል። በፍቅር አልገባ ሲለው በዱላም ጀምሮታል። እማታመጣ ከሆነ እገልሃለሁ እያለም ይገኛል። ቤዛን እያሰበ የኔን ረስቶታል የምትለውም ሉሲ ወደነ ሉላ ቤት ሄዳለች። ወደነ ሉላ ቤትም ሄዳ የትነሽ ቤዛ ሉላ
ማንም ሁኚ ብቻ ነው ውጪ እያለች እንግዲህ ቤቱን እየቀወጠችው ትገኛለች። ቀድሞ የመጣው ግን ሱራፌል ነበረ። ምን ፈልገሽ ነው? ምን ሆነሽ ነው? በማለትም ጠይቀዋት ነበረ። እንዲሁም ሉላ በመምጣት ምንድነው? ምን ተፈጥሮ ነው? በማለት ጠይቃ ነበረ። በቃ እኛ የራሳችን ችግር አለብን፣ ችግራቸውን እዛው ተወጡ፣ በቃ እስካሁን ረቷቸዋል። ከዚህ በኋላ ግን በቃ ስለኔና ስለሱ ነው ማሰብ የምፈልገው፣ የራሳችን ችግር ይበቃናል። በቃ አንዴ ቤዛ አንዴ ሉላ እያለ ስለእናንተ የሚያስበውን ነገር መተው አለበት። ሁለተኛ አጠገቡ እንዳትደርሱ በቃቸው በማለት እንግዲህ ተናዳ ተናግራ ሄዳለች። ሳሮንም እንግዲህ ሳሚን ልትመክረው ሞክራ ነበረ። እነሱን በቃ ተዋቸው፣ ወደ ራስህ ለምን አትመለስም እያለችው ትገኛለች። እስካሁን ስንት ጊዜ ከሞት እንዳዳንኳት ታውቂያለሽ፣ ስለዚህ ልተወው አልችልም በማለት ነው የመለሰላት። ቤዛ የት እንዳለች ግዴታ ማወቅ አለብኝ። አንድ ነገር ትሆንና ሱራፌልንም ያን ዶክተሩንም አንገታቸውን በጥሼ ነው እምለቃቸው። ጦርነት ውስጥ ገብተዋል። አሁን ላይ ግን በቃ አንላቀቅም እያለ ይገኛል። ሳሮንም ስለ ሉሲ እየተከራከረች ትገኛለች። አያቷ እኮ ችግር ውስጥ ናት፣ ደግሞ የአያቷ ነገር ያሳስባታል። ስለዚህ ለሉሲም ለምን አታስብም ብትለውም እሱ ይደርሳል፣ አሁን ግን መጀመሪያ ቤዛ መገኘት አለባት በማለት ነው የሚነግራት። እንግዲህ እሷ ስለ ሉሲ እያወራች ስለ ራሳቸው ፍቅር እያወራች፣ ሳሚ ግን የሚያወራው ስለ ቤዛ ነበረ። እኔ ስለ ሉሲ እያወራው አንተ ግን አሁንም ስለ ቤዛ ታወራልኛለህ? አሁንስ ሉሲ ልደግፍ ነው በማለት ነበር እንግዲህ ሳሮን መረር ብላ የተናገረችው። ኩቻም እንግዲህ እጅግ በጣም እየተጨነቀች ትገኛለች። አያቴን በቃ አሸብር ይገልብኛል ውለጃት እያላት ነው። ስለዚህ እኔ ደግሞ እዚሁ ተደብቄ ተቀረሁኝ፣ በቃ አይለቀኝም። ሲቀጥል ደግሞ ወደ አዲስ አበባ መጥቷል እያለች እንግዲህ እጅግ በጣም ስለ ራሷ ተጨንቃ ስለ ራሷና ስለ አያቷ እያሰበች ትገኛለች። ሳሚ ግን ጊዜና ሰዓትም ሊሰጣት አልቻለም። እንኳን ስለሷ ሊያስብ ቀርቶ ማለት ነው። እንዲሁም ደግሞ ሳሮንም ነግራት ነበር፣ ያደግነው እኮ እዚህ ሰፈር ነው፣ ስለዚህ ስለ ቤዛ ሊያሳስብሽ ይገባል በማለት ትነግራታለች። አንቺ ምን ላይ እየፈረድሽ ነው በማለት ነበር እንግዲህ ሉሲም እየተናገረቻት። ሱራፌልም እንግዲህ ዛሬ ላይ ከሉላ ጋር ግብ ፈጥሯል። ገንዘቡን በእኔ ታዞሪያለሽ፣ ቤዛን ሆነሽ እምልሽን ትተውኛለሽ እያለም ይገኛል። ነገር ግን እሷ አልሰማ እህቴን እማታመጣት ከሆነ አልሰማህም፣ የምትለኝ በሙሉ አላደርግም። ስለዚህ እህቴን ደግሞ እንደምታመጣት አውቃለሁ፣ አውቀን የደበቃት። ስለዚህ እህቴን በፍጥነት አምጣት፣ ከዛ በኋላ እኔም አደርገውን አውቃለሁ እያለች ትገኛለች። ሱራፌልም እንግዲህ ለቤዛ እኔ ነበርኩ ምግብ የምሰራላት፣ ቆንጆ ምግብ ሰርችልሻለሁ ብይ በማለት እንግዲህ ምግብ ሰርተው ያቀርብላታል ለሉላ። ሉላ ግን ለቤዛ ማንተ ነበር ከምትሰራላት ምግብ ብቻ ሳይሆን በማለት ነበር የተናገረችው። መርዝም ነው ለማለት ፈልጋ ነው። እሱ ግን ረፊ ይሄን ነገር እኛ ትተነው በአዲስ ልንጋባ ነበረ፣ ሁሉም ነገር በይቅርታ አልፈነዋል። ብዙ የተፈጠረ ነገር አለ፣ ነገር ግን ሁሉም ተሽሯል፣ በቃ ተትቷል። አሁን ላይ ግን ፍቅር ነበርን በማለት እያስረዳታል። እሷ ግን አንተም እኔም ሆነ እኮ አክስቴ አንተም ምግብ አንበላም በማለት እንግዲህ ትነግረዋለች። አንድ እህቴ በህይወት አለች፣ እህቴ እንድታመጣት እፈልጋለሁ። ሁለተኛ ደግሞ ወይ ደግሞ ሞታለች፣ ከሁለት አንዱ ነው በማለት እንግዲህ ትነግረዋለች። እመኝኝ እንዴት አድርጌ ብነግርሽ ነው የማታምኚው? ቤዛ እኔ ጋር የለችም በማለት እንግዲህ በብስጭትና በንዴት ነው የነገራት። እሷ ግን ልታምነው አልቻለችም። ሱራፌልም እንግዲህ ወደ ሮቤል በመደወል ሮቤል ይቺ ሉላ ገንዘቡን ሁሉ ወደ ራሷ ልታዞረው ነው፣ ስለዚህም በቃ እችን ማስወገድ አለብን በማለት ሲያወራ ሳሮን በር ተደግፋ እያደመጠችው ነበረ። ማስወገድ አለብን ሲል እንግዲህ እጅግ በጣም ነበረ እየደነገጠችው። ሉላን ይሁን ቤዛን ይሁን ግን አላወቀችም። ቢሆንም ግን እጅግ በጣም ደንግጣለች። ቤዛ ግን ያለፉ ነገሮችን አታስታውስም። ነገር ግን አሁን ላይ በህይወት ከዛ ቤት ማለትም ከሆስፒታል ከወጣች ምናልባትም ቀስ በቀስ የማስታወስ ችሎታዋ እንደሚመለስ ነው ዶክተሩ የተናገረው። ያን ለማድረግ ደግሞ እሷ ማስታወስ እስከምትጀምር ድረስ እኛ ስራችንን ቶሎ መጨረስ አለብን በማለትም እንግዲህ
ዶክተር ሮቤል እያሰበ ነበረ። ሀሳብና እቅዳቸው ይሳካሉ ወይስ አይሳካም? እንግዲህ በቀጣይ ቪዲዮ ደግሞ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።